ባንግላዴሾች ናቸው። እሺ ችግር የለውም። አንተ አካባቢያችሁ ኤምሬት ኤንቢዲ ባንክ አለ ኤቲኤም ማሽን? አረ የለም ምንም የለምማ። ገጠር ነው? አዎ የሆነ አንድ ሞል ነው የማየው፣ አንድ የሆነ ሱቅና በቃ ነገ ታመጣልካለች ሀኒ። ዛሬን እንደምንም ምደርና ነገ ሀኒ ታመጣልክ ግሮሰሪውን ገዝታ። ዛሬ አትችልም አንተ ስትሬት ነምበርክን ዞን ነምበርክን ብታቅ ከየትም ቦታ አይደለም ከንትን ከአዝማ ምናምን ቅር ከየትም ሀገር ጥግዛው አንድ ሀገር ውስጥ ይሁን እንጂ በጠለባት አዞ ቤትክ ድረስ ይመጣ ነበረ። ግን አሁን አንተ ሌላ ደግሞ ሞል አለ እኮ ሞል እኮ ኤንፒዲ ይኖራል። ሞል አይደለም እንትን ነው። አረ የሆነች ህንጻ ነገር ናት። ከስር የሆነች መለስ ያለች ሾፒንግ ነገር አለች፣ እንደ ሱፐር ማርኬት ነገር። ሌላ ሞል ነገር የለም። ኢንዱስትሪ መንደሮች ናቸው። ኢንዱስትሪያል ኤሪያ ነው። እንዲህ ጋራጆች ማሪ በቃ እስከ ነገ ይጠብቃል። ችግር የለውም። ኧረ እስካሁንም ቆይቻለሁ ሀቢባዬ፣ ችግር የለውም። በቃ ነገ ታመጣልካለች ሀኒ። ወይ በድራይቨር ትልክልሃለች ወይ ከቻለች ታመጣልሃለች ራሷ። እሺ አቡዬ ይቅርታ፣ ቁጥሩን ሼር ለማድረግ ፈቃደኛ ነው? ሌላ ቅርቡም ያለ ሰው ሊያግዘው ከፈለገ። የኢትዮጵያ ነምበር ነው ዋትስአፕ የሚጠቀመው፣ የሀገሪቷ ቁጥር የለውም። እና እናንተ እሱ ሰፈር ያላችሁ ቁጥሩን 09 ልናገር ቁጥርህን መራቢ ባይ ችግር የለውም። እሺ አካባቢው ላይ ያላችሁ የምትወስዱለት ካላችሁ ቁጥሩ በኢትዮጵያ ቁጥር ነው ዋትስአፕ የሚጠቀሙ፣ ቀጥታ ቁጥር የለውም። 0913688988 ነው። ኮመንት ላይ ቁጥር እንዳጽፉ ዋርኒንግ ይሰጠኛል። እሺ መስዬ እንዴት ነሽ? ወይ ሀቡ እንዴት ነሽ? ሰላም ነው አለው አለን። አይን አለም ካላመሰገንኳት ብላ ነው ቅድም መታ ኮመንት ስጽፍ የነበረችው። ምን አልሽኝ? ሀቡ ልጆች መጥተው ልጆች እያናገርኩ ነው። አይን አለም እህታችን በቀደም ሞባይል ስጦታ የሰጠሻት አካል ጉዳተኛዋ እህታችን ካላመሰገንኳት መሲም ብላ ነው። አረ ችግር የለም ሀቡ፣ ምንም ምስጋና ያስፈልገውም። በነገራችን ላይ ያልኩትን ትቼ ያላልኩትን ነው የሰጠዋት። ነግሬሻለሁ። ሀቡ እዛ በጣም ሰርፕራይዝ ስለሆነች በጣም ማመስገን ትፈልጋለች እና እባክሽ ላመስግናት አስገቢኝ ብላ ጽፋ ነው ኮመንት ላይ የጠራሁሽ። የመጀመሪያው ምክንያት እሱ ነው። አይን አለም ይኸው መሲ ብርጅቶን መታለች። ሰላም እንዴት ናችሁ? አቡዬ እንዴት ነሽ? ሰላም ነሽ? በመጀመሪያ አንቺን ስላገኘሁሽ በጣም ደስ ብሎኛል። ያው በጣም ብዙ ጊዜ ይከታተልሽ ነበረ፣ መሲንም እከታተላታለሁ። ያው ላይፍ ካለቀ በኋላ እንደዛ ምናምን ነው የምከታተለው እና መልካምነታችሁ ደግሞ ለእኔ ስለደረሰኝ በጣም እጅግ አድርጌ አመሰግናለሁ። በመጀመሪያ ሀቢባ ያው ዊልቸርም አንቺ ቤት ነው ተመዝግቤ መግባት ስላልቻልኩ ነበረ ለዳግማ የሰፋ ያው ወዳጄ ስለሆነ ለሱ ደውዬ ነበር። ዊልቸርም የተመዘገብኩት ከ15 ቀን በፊት ሐዋሳ ያለሁበት ድረስ ልከውልኛል፣ ተቀብያለሁ። እንደ አጋጣሚ ሆኖ ያው ሰውነቴ በጣም ወፍራም ነው። አሁን ቪዲዮ እንዳልከፍት መብራት ስለሌለ ነው፣ ያው ትንሽ ስለጠበበኝ። በዚህ አጋጣሚ ደግሞ ልጆቼም አካል ጉዳተኞች ናቸው፣ እኔ ብቻ አይደለሁም እና ለአንደኛዋ ልጄ ለትልቋ ልጄ ዊልቸሩን ሰጥቻታለሁ። ያው እኔ ማለት እሷ ስለሆነች በጣም አንቺንም ሰክሰስንም አቢባዬ በጣም ተባረኪ፣ እግዚአብሔር ያክብርልኝ፣ ልጆችሽን ጤና ያርግልሽ፣ ትዳርሽን ይባርክ። የብዙዎችንም ባስታብሽ ለብዙዎች ስደርሽ አይሻለው እና እግዚአብሔር አምላክ ብድራትሽን ይክፈል። በመቀጠል ደግሞ ስለ እኔ ስለ ፍቅር ታሪኬ በጣም ላወራ ፈልግ ነበር። ያው እዚህ አንቺን የሚከተሉ በጣም ብዙ ሺዎች ስላሉ ምናልባት ለአንድ ሰው ጥንካሬ ሊሆን ይችላለው፣ ሊፈርስ ስላለ ትዳር ብዙ ነገር አለኝ እና አንድ ቀን አመቻችቼ ኔትወርክ ምናምን አሳውቅሽ እናገባለሁ።
ዛሬ ግን በጣም ላመሰግናችሁ ነው የመጣሁትኝ። መስዬም በጣም ላመሰግናት ትፈልጋለሁ። በዚህ ሰዓት ስልክ አይደለም ሌላ ነገር ማድረግ የማልችልበት ሰዓት ነው እና ዱዱ ነች በቴሌግራም በተለያየ ነገር እናንተን እንዳገኛችሁ ያደረገች ነው። ከወራቶች በፊት ዊልቸር እርዱኝ ብዬ ፖስቼ ነበረ በራሴ ቲክቶክ ማለት ነው እና እዛ ላይ አግኝታኝ ነው የሰራችው። ከዛ በኋላ ቀጥታ ከዱዱ ጋር ቤተሰብ ነው የሆንኩት። ስልክም እንደሌለኝ ላንቺ ስትነግረን በሰዓቱ እኔ አልነበርኩም። ስለ እውነት በቴሌግራም ነው አቢባ ስልክ ገዛልሻለሁ ብላለች። ነገ እንደምንም ተቸገሪና ተገኘ ያለችኝ። እንደተገኘው አጋጣሚ አዲስ አበባ ለቀረጻ ሄጄ ነበረ። ያው እኔና ባለቤት ኢንተርቪው ልንደረግ እዛ ሆኜ ነው መሲ ስልክ የገዛችልኝ። ስለ እውነት በጣም ሰርፕራይዝ ነው የሆንኩት። ማመን እስኪያቅተኝ እንባዬን ሁሉ መቆጣጠር እስከሚያቅተኝ። ምክንያቱም አብዬ በቃ እኔ ቤተሰብ አለኝ፣ እህቶች አሉ። መታወቅ እኮ ቋንቋ ነው አይደለ? መወለድ ግን እግዚአብሔር እናንተን ስለሰጠኝ በጣም አመሰግናለሁ። ያሳየችኝ ስልክና እኔ የመጣልኝ ስልክ እንዳለችው አይገናኝም። በጣም ሰርፕራይዝ ነው የሆንኩት ስለ እውነት። መስዬ በጣም ላመሰግንሽ እፈልጋለሁ። በጣም መልካምነትሽ። ያንቺ ደግሞ የገዛኝ እኔ ብር አልፈልግም፣ ብሩን ስጫት በላይ ስትይ ምን ያህል መልካምነትሽ ለእኔ እንደቆምሽ እግዚአብሔር አምላክ ይቆምልሽ። በጉለትሽ ሁሉ እሱ ይታይ ማለት አሁን ራሱ ለመናገር ቃላት አጥሮኛል እና በጣም ደስ ብሎኛል። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጣችሁ። የምትሰጡት አትጡ፣ ለምልሙልኝ። አቢባዬ ቤትሽንም በጣም አመሰግናለሁ። ሰክሰስንም በጣም ላመሰግን እፈልጋለሁ። ምን እንደምላችሁ አላውቅም። ያው በጣም ስሜታዊ ሆኜ ነው በቃ እምባዬ እየተናነቀኝ እያወራ ያለሁት እና ተባረኩልኝ። በጣም ወዳችኋለሁ። እግዚአብሔር ያክብርልኝ። ለበረከቱም እና በስተመጨረሻ ዱዱንም በጣም ላመሰግናት ትፈልጋለሁ። ሰክሰስን ሀቢባ መሲ ሁላችሁ እግዚአብሔር አምላክ ያክብርልኝ፣ እግዚአብሔር ይስጣችሁ። ተባረኩ። ደግሞ ቤተሰብ ስለሆንኩ ከእናንተ ጋር እጅግ በጣም ደስ ይለኛል። ከዚህ በኋላ እገባለሁ ቤታችሁ። ኔትወርኬን አስተካክዬ ከእናንተ አልለይም። እናንተን ስለሰጠኝ ፈጣሪ በጣም ደስ ይለኛል። ተባረኩልኝ። አመሰግናለሁ በጣም። እሺ ዋናው እንኳን አንቺ ደስ አለሽ። ዋናው እሱ ነው የምንፈልገው። እኛ አንቺን ማገዝ ነው የምንፈልገው። ሰክሰስን በዊልቸር አንቺን ማገዝ ነው የፈለገው። ዊልቸሩ ስለደረሰሽ ደስ ብሎኛል። መስዬም አንቺን በስልክ ማገዝ ነው የፈለገችው። ቃል ከገባችሁ በላይ የሆነ ስልክ ስለሰጠችሽም አንቺ ስለተደሰትሽም በጣም ደስ ብሎኛል። መስዬ ቅድም ሰክሰስን አመስግኘዋለሁ ስለሷ ስለ ዊልቸሩ። አንቺን ደግሞ ስለሷ ስለ ስልኩ በእኔ ቤት ስለሆነ የተደረገው የማመስገን ኃላፊነት ስላለብኝ እጅግ በጣም አድርጌ አመሰግንሻለሁ። በቃሌ መሰረትም ደግሞ ቪዲዮ ሰርቼ አመሰግንሻለሁ። በጣም ለብዙ ልጆች ነው እዚህ ቤት ተቸግረው ለሚመጡ ልጆች ስልክ በነፃ በስጦታ እያበረከትሻለሽ እና አመሰግናለሁ። ሀቡዬ በነገራችን ላይ ያው የሰው ልጅ ካለው ላይ ነው የሚሰጠው እና ዱዱ ከዚህ በፊት አናግራኝ ነበረ እዚህ ዊልቸር በነፃ አለ ብላ በጣም ብዙ ሰው አናግሬ እሺ እያሉ ያው ሰው ታውቂያለሽ ወደ ኢትዮጵያ ዕቃ ይዞ መሄድ አይችልም እና ግን ደግሞ እግዚአብሔር በአንቺና በሰክሰስ ስለሆነ ምክንያቱ የሆነው ያንን በጣም ደስ ብሎኛል። ያው እኔ ደግሞ ማድረግ የምችለውን ነገር ነው ያደረኩት። ዋናው አንቺ መደሰትሽ ነው። ሲቀጥል ደግሞ እኔ ሀቡ የምትጠሪኝ የትኛውን ቦታ ላይ እኛ የምንባረክበት በረከት የምናገኝበት ቦታ ላይ ስለሆነ የምትጠሪኝ ባለኝ አቅም ነገም ከነገ ወዲያም ከጎንሽ እሆናለሁኝ። ግን አሁን ልጄ አካል ጉዳተኛ ናት ብላለች እና ለእሷ መጀመሪያ ቃል ገብቼላት የነበረውን ስልክ ለእሷ ለልጇ ልክላታለሁ። በኢድ በሀቡ ቤት ልጆች በሁሉም እዚህ ባለው በ3000 በናዱት በሁሉም ስም ለልጇ መጀመሪያ ቃል ገብቼላት የነበረውን ስልክ እሱን ለልጇ ልክላታለሁ። ለኢድ እንደ ስጦታ ማለት ነው።
እኔ ቃል አጣሁልሽ እናቴ ትሙት እና ቃል አጣሁልሽ መስዬ በጣም አመሰግናለሁ። የምር በቃ ከምልሽ በላይ እግዚአብሔር ያክብርሽ። ለበረከት ልጆቼንም አሳይሻለሁ በቪዲዮ ቀን ላይ። ትላንት ማታ ራሱ አንቺ ቤት ላይ ለመግባት እየጻፍኩልሽ ነበር። አጋጣሚ መሲ መብራት ቢኖር በጣም አሳይሻለሁ። አመሰግናለሁ ቃል ስለሌለኝ ማለት ነው። ልጆቼ አይዞሽ፣ ከዚህ በኋላ እህቶችሽ ነን። መወለድ ቋንቋ ነው። አንዴ ተዋውቀናል። ከዚህ በኋላ ከጎንሽ ነን አለን። አይዞሽ፣ አታልቅሽ እሺ እባክሽ። እሺ በጣም አመሰግናለሁ ሀቢባዬ። ለበረከት እኔ ድልድይ ነኝ። ምንም አላረኩም። በነገራችን ላይ ድልድይ ራሱ ለመሆን ማለት ነው መመረጥ ይጠይቃል። እዚህ ቲክቶክ ላይ ብዙ ሰው አለ አይደለም፣ ግን ከኔም ጭምር አብዛኞቻችን ትርፍ ጊዜያችንን እንኳን ምን ላይ እንትን እንደምንል የታወቀ ነው። እና አንቺም ጊዜሽን ሰዓትሽን እንትን ብለሽ በቃ ማለት እግዚአብሔር ነገ የሚጠይቀን የታመሙትን አጠይቃችኋል፣ የተራቡትን አብልታችኋል ወይ ብሎ ነው የሚጠይቀና ያንን እንድን ምክንያት ስለምትሆኝን በጣም አመሰግናለሁ ሀቡዬ። እኔ አንቺ ጋር ነግሬሻለሁ ከዚህ በፊትም ምንም አድርጊ ብትኝ ወደኋላ አልልም። ምክንያቱም እውነትና ሀቅ ያለበት ቦታ ላይ ስለሆነ ማለት ነው። እና እህቴም ደግሞ አይዞሽ፣ አካላችን መጉደል ማለት ምንም ማለት አይደለም። እግዚአብሔር ያንን የሚሰጠን ለፈተና ወይ ደግሞ የሆነ የምንባረክበት ስለሆነ እና አይዞሽ፣ ሁላችንም ከጎንሽ ነን እና ችግር የለም። እና ልክላትና የልጇም ይደርሳታል ሀቡ። ይሄኛው አሁን ለልጅሽ ያልኩት ግን በሀቡ በመላይ እስልምና እምነት ተከታይ የሀቡ ፍሬንድ በሆኑ በእነሱ ስም የኢድ ስጦታ ነው። እሺ በጣም አመሰግናለሁ። የኔና ተባረኪ። በጣም እናመሰግናለን። ቅድም እንዳልኩሽ እኔ ድልድይ ነኝ። እኔ አገናኝ ነኝ። ረጂና ተረጂውን ማገናኝ ድልድይ ነኝ እኔ። አንቺና ሰክሰስን መሀል ላይ አገናኘ ሆኜ አንቺና መሲን አገናኘው እንጂ እኔ ምንም ያደረኩት ነገር የለም። እና መመስገን ያለባቸው ዋናዎቹ ሰጪዎቹ እንጂ እኔ አገናኙ አይደለሁም። መስዬን በጣም አመሰግናለሁ። ሰክሰስን በጣም አመሰግናለሁ። እና ሀቡዬ ለወንድ ስራ ብለሽ ነበረ? አዎ ፕሊስ። ዋነኛው የጠራሁሽ አንደኛ ምስጋናሽን ከአይናለም እንድትወስጂና እኛም እንድናመሰግንሽ፣ ሁለተኛ ደግሞ ደሬ ወንድማችን ችግር ላይ ነው እና 14 ቀን ብቻ ነው የቀረው ስራ ይፈልጋል እና የወንድ ስራ የምታውቂው ካለ አስቸግርሽ። አሁን ማቆ የለም ግን ነገ ምናልባት ከኢድ ስለሆነ እንትን ሰው የሆነ መዋጥን አለ እሱን ጠይቅለት እና ብዙ ጊዜ እንደዚህ ኖርማል ወንዶች ምናምን ስራ አስገባልኝ ስለው የድርጅት ባለቤት ነው እና ያስገባልኛል እራሱ ጋር ማለት ነው። እና ጠይቅለታለሁ። አሁን ካልመሸም አሁን ጠይቄ ዋትስአፕ ላይ ያሳውቅሻለሁ ፕሊስ። እሺ ቴንክ ዩ ሶ ማች። እና የምተባበረው ነገር ደግሞ ካለ ንገሪኝ ዋትስአፕ ላይ እዚህ ዱባይ ውስጥ እናት። እሺ እናቴ በጣም አመሰግናለሁ መስዬ። እሺ የሚፈልገውን ልብስ ምንም አዲስ የመጣ ከሆነ ልብስ ምናምን የሚፈልገው ነገር ካለ ገዝቼ እልክለታለሁ። እሺ አሁን ሀኒ ምግብ ምናምን ልትገዛለት ነው። የሚበላውም የለውም። ልብስ ደግሞ የሚያስፈልገው ከሆነ ይኸው ደሬ ልብስ የሚያስፈልገው ከሆነ መሲ ይኸውን ያለው ገዝቼ እልክልሃለሁ እያለችክ ነው። 15 ቀኑ ነው ልክለታለሁ። ካልተገኘ እኔ ሞክሬለታለሁ። ለነገ ሊኖር ይችላል። እሺ መሲ ትሞክርለት። መሲ ካልተገኘ እኔ ጋር እንትንም ስላለ ጽፍለታለሁ። ከኔ ጋርም እያወራን ስለሆነ ማለት ነው። አደራ። እሺ ወንድሜ። እሺ ምንም ችግር የለም። መሲ ቼክ አድርጊና መሲ አደራ ሰጥቼዋለሁ። ይጠይቅልሃል። የመሲ ካልተሳካ ኤምኬ ይሞክርልሃል። እኔ ሳራ አልሐበሻንም ጠይቄያለሁ። ሌሎቹ ሁለት ሰዎችንም ጠይቄያለሁ። መልሱ ሲሰጡኝ አመጣለሁ። በኤምኬ ግን እተማመናለሁ። ችግር የለም። እና ሎኬሽኑን አድራሻው ምናምን ላንቺ ላክልሽ አቡ። ልብስ ልክለታል ወይ እኔም ቢሆን ሄጄ አደርስለታለሁ። እንትን ያለው ከአጅማን ርቆ ሀኒ የት ነው ያለው? ማሬ አመልኩኝ እምልኩኝ ያለው ትንሽ ዕቃ በድራይቨር ልክለታለሁ። ችግር የለም። በድራይቨር እንጂ መሄድ እንኳን ከባድ ነው። ይኸውልህ አጠገቡ እንትን አለው ኡማል እንትን ምንድን ነው የሚለው ኡማል ታውብ የሚል ሬስቶራንት አለ። አሁን ያለበት ቦታ ጋር አይ ሬስቶራንት የለም። የሆነ አስፋልቱ ላይ አለ። ዋናው አስፋልት ላይ አለ። በስተግራ በኩል ምንድን ነው ስሙ?
እዚህ ጋር እኮ ስላገኘው እሱ ጋር እንኳን ቢመጣል ብዬ ነው እኮ ሂድና ኢንዱስትሪያል ኤሪያ እዛው አንተ ሬስቶራንቱ ፎቶ አንስተ ዋትሳፕ ላይ መላክ ትችላለህ። ስሙን እንድናነበው ተሻግሮ ያለውን ጠይቃቸው። አልተው ቤቱ ጋር ነው በላቸው። አንተ ያለህበት አጠገቡ እዛው አንተ የላከልኝ ቦታ ጋር ነው። እሺ ፎቶ ያንተን ነው ኮፒ አድርጌ እንትን ላይ ያረኩት ተላባት ላይ ፔስት ያረኩት። አስፋልት ዳር አይደለም ያለው ቦታው። እኔ ገባ ብያለሁ። ገባ ብሎ ኢንተርኔት ይቋረጥበታል መሰለኝ። ከወጣው ኔትወርክ ይቋረጥ መልሽ ያስገባሃለሁ። ምን ችግር አለው? ሄደህ ፎቶ አንስተህ ማምጣት ከቻልክ የሆነ ልጅ ላክልኝ አንሳልኝ የሆነ ልጅ ሄድላለሁ ላንሳልክ አለኝ። ያንሳልክና ይላክልክ። ዋትሳፕ ላይ ላክልን። ስሙን እናንብበው የሬስቶራንቱ። እሺ እሱ ጋር ሄደህ እንድትወስድ እኮ ነው። በጠለባት ልታዝልካል። እሺ አጠገባችሁ አላታል ጀነራል ትራንስፖርት የሚል አለ። እሱ ምንም አያውቅም ሀንዬ። ሌላ ሰው ቤት ውስጥ የሚኖር ሰው ጠይቂ። ገና 15 ቀኑ ነው። ምንም አያውቅም። ኦኬ ገና አዲስ ነው እንዴ ሀቡ? 15 ቀኑ ነው ከመጣ። በአንድ ወር ቪዛ ነው የመጣው። ዲጄ ሊ የምትባለዋ ወንዷን ታውቂያታለሽ? እሷ ናት ያመጣችሁ። 250,000 ብር ከፍሎ በሌለው አቅም ከዘመድ አዝማድ ተበዳድሮ ከፍሏት አምጥላ ሀቡ። እሷ በቀደምም 2 ልጆች እኔ ጋር መጥተው ያኔ እንደ ዛሬ አመመኝ እንጂ ጠርቼው ልደውልላት ሁላ ነበር። በጣም ብዙ ሰው እያመጣች ነው። ሌባ ስለሆነች ትደበቃለች። አልመጣችም። እኔ ነገ ቪዲዮ ስሰራባት ትወጣለች። ፎቶዋን ለጥፌ ነገ ቪዲዮ ልሰራ ነግሬያታለሁ። ዋትሳፕ ላይ ስሰራባት ትወጣለች። ቪዲዮ ስሰራባቸው ነው የሚወጡት። ቪዲዮ ስሰራበት ማርቆስ በየቤቱ እየሄደ አለቀሰ። አማኝ ወንዶችን ሰብስቦ ቡና ጠጣብኝ። ከዛ ምንም አላመጡም። ወይ ቪዲዮን አላስጠፉኝ፣ ወይ እኔን ከቲክቶክ ላይ አላስጠፉኝ። ምንም ቪዲዮንም አይደለም ከቲክቶክ ላይ ማስጠፋት፣ ቪዲዮን ማስጠፋት እንኳን አልቻሉም። ቪዲዮን ማስጠፋት አልቻሉም። ምንም ነገር እሷ ቪዲዮዋን ለጥፌ ቪዲዮ ስሰራ በየገስቱ ቤቱ እየሄደች ሀቢባ እኔን ሳትሰማኝ ትላለች። ልሰማት ላይቭ ላይ ስፒከር አድርጌ ደወልኩ፣ አላነሳችም። ዋትሳፕ ላይ ቮይስ አድርጌ ዋትሳፕ ላይ ደወልኩ፣ አልመለሰችም። ማስረጃ ደግሞ አለኝ። የታለ ካላችሁ ከሱ ጋር ያወሩት ሙሉ ኮንቨርሴሽን ፎርዋርድ አድርጎልኛል። ያስገባበት ደረሰኝ ኤቭሪቲንግ። ሴኩሪቲ ስራ እጄ ላይ 100% አለ። ቶሎ በል እንዳያመልጥ ብሩን አስገባና ና ስትለው ስታጣድፈው ከኢትዮጵያ እንዲመጣ ሴኩሪቲ ስራው እንዳያመልጥክ እጄ ላይ ነው ስራው እንዳያመልጥክ ብላ አምኗት እንዳያመልጠው ስራው ተንገብግቦ ሲመጣ ዱባይ ከመጣ በኋላ የሴኩሪቲ ስራው የለም። 1,000 ድርሃም አስመጣና 40,000 ብር ቤቱ አስመጣና የደላላ ከፍለክ 1,000 ድርሃም ስራ ግባ ብላ አየር ላይ ጣለችው። አሁን ልጁ የሚበላው የለው የሚጠጣው የለው የትራንስፖርት የለው ተጥሎ ነው ያለው። መቼ ነው ይሄ ግፍ የሚያቆመው? ስራ ማታስገቧቸው ከሆነ እውነት ካልሆነ የደላላ እየበላቸው አታምጧቸው። ይቀመጡ ሀገራቸው ላይ ለምነው ይብሉ። ኢማራት ላይ ወጥቶ ቢለምን ይሄ ልጅ ይያዛል። መለመን የሚባል አይፈቀድም። በቀደም ያነሳናት ልጅ ነገሩ አልነበርሽም የዛን ቀን ላይቭ ላይ እንደው ረጁና ጠርታኝ ከላይቭ ላይ ስራ የጀመርኩ ቀን ማለት ነው። ሀቡ እኔ በቃ በህይወት የሰው ልጅ ኖሮ አጥንት ሰው አይቻላቅም። ዛሬም ከሳሪ ጋር እሷ ጋር ሄጄ ገና አሁን ነው የገባ ነው ቤት ብታይ ነው ከኢትዮጵያ አምጥተዋት ቢሮ ውስጥ ደብድበዋት እዚህ ጭንቅላቷ ላይ ሲመቷት ከዛ ጭንቅላቷ ሲደማባቸው ጊዜ ፀጉሯ አላጯት። ከዛ ምንም በቃ ደብድበዋት ማለት ነው። መላጨቱ ምን ያመጣል ማለት ነው? ደሙ ላይ ፀጉሯን ራሳቸው ቤት ውስጥ እንዲያክሟት ማለት ነው። ከዛ ደብድበዋት ምን ብለው በቃ ልጅቷ 8 ወር ሙሉ አስፋልት ላይ ነው የምታድረው። ሀቡ 8 ወር ምግብ አትበላም እና ይሄ አጥንቷ ሁሉ ወጥቶ ሀቡኛ ሴቶች ጡት አለን አይደል? እሷ ይሄ ደረቷ ሁሉ ደርቃ አጥንት ናት። ዛሬ ሳሪ አልቅሳን የመጣችሁ ሄደን አይተናል። ይሄው አሁን የእሷን ፓስፖርት የእሷን እንትን ለማስጨረስ ስሯሯጥ ነበር ወደ ሀገር እንድትሄድ እና በየመስጊዱ ዞራ የለመነችው 5,000 ምናምን ድርሃም ነበረ። ሰው ፊት እዚህ ረጁ ጋር ህዝብ ፊት ነው የተቀበልናት። ብሩን ተቀብዬ ይኸው ሀቡ እኔ ጋር ነው ያለው ብሩም ፓስፖርቷም ሁሉም ማለት ነው። ማለት ጊዜ መስራት ታክማ መስራት አትችልም። ለምን ትሄዳለች? አትችልም ሀቡ ማለት የምትፈልገው በቃ ኦልሬዲ ጭንቅላቷ ትክክል አይደለም።
በተአምር ለስራ የምትሆን አይደለ እና ለብቻዋ እሺ ብሎ ኤርዌይሱ ይልካታል። ለብቻዋ አይምሯ ትክክል። ያክስት ልጅ ያጎቷ ልጅ አገኘናት። ረጁ ቤት አይታት ያጎቷ ልጅ መጣ። አብራት ልትሄድ ነው። አብራት አድርሳት እሷ ልትመለስ ማለት ነው። እና የእሷ ብር እኔ ጋር አለ ሀቡ 5200 ምናምን ድርሃም ማለት ነው ትኬት ከዛ ላይ ነው የምቆርጥላት። እና ኢትዮጵያ ከገባች በኋላ አካውንት ከተከፈተላት ራሷ አካውንት ላይ ራሷ ቀልቧን ጸበል ስትጠመቅ ስትል አካውንቷ ላይ አጥንትና ሀቡ ምንም አይነት ስጋ የለም። በራሷ አካውንት አስገቢላት። በጣም ነው የምታሳዝነው። ቤተሰብ እንዳይበላባት ማለት ነው። ገባሽ? ቤተሰቦቿ ጋር እህቶቿ ጋር ተደውሎ ኦልሬዲ እኮ አብዳለች አንፈልጋትም ያሉት ላይቭ ላይ እግዚአብሔርን ሀቡ እሷም የምትናገረው ቤተሰቦችሽ ጋር ትሄጃለች ስትባል አይፈልጉኝም፣ እኔን ለምን አትተውኝም፣ እዚህ ነው መሆን የምፈልገው ትልሻለች። እየዞረች ነው በቃ የምትለምነው። እና አንፈልጋትም ነው ያሉት። በቃ እዚህ መጣ ስትጮህ ነበረ። ሳውዲ ሄዳለች፣ ኩዌት ሄዳለች፣ በጣም ብዙ ሀገር ሄዳለች። ፓስፖርቷ ላይ የብዙ ሀገር ቪዛ አለ ታውቂያለሽ ሀቡ። እና ቆይታ በሞራን ተጫው አሁንም አስፈራርተናት ነው። እኔም ሳሪም ፖሊስ ነው ይዛቿት ነው ያለ። ነገ በአውሮፕላን ወደ ፖሊስ ጣቢያ ትሄጃለሽ ምናምን ብለን ሸውደናት ትሻለች። አሁን ትኬት ሊቆረጥላት ማለት ነው እንድትሄድ ወደ ሀገር። ምን አይነት ቤተሰብ ናቸው ግን? መሲ አልፈልጋትም በቃ የሚሉት እህቷ በነገራችን ላይ አዲስ አበባ እህት አለቻት። ስልማናት እሷ ትልሻለች ታውቂያለሽ። ልስራ ብላ አይደል እንደሄደችው አለችኝ ደውለን። ከባድ ነገር የለም እኮ እዚህ ምድር ላይ በቤተሰብ ካለመፈለግ በላይ እኮ ልብ የሚሰብር ነገር የለም። በጣም በገዛ ቤተሰቦች በስጎች ካለመፈለግ በላይ ልብ የሚሰብር ነገር አለ። እና በጣም ነው የምታሳዝንሽ አቡ። ያሳዝናል። ቤተሰብ አልፈልግም ካለ በጣም ያሳዝናል በእውነት። ከዚህ በላይ ከባድ ነገር የለም። መቼም አልፈልግም የማይለን የፈጠረን አምላክ ብቻ ነው። ሁሌም ይፈልገናል እሱ። ሜዳ እዛ ጸበል ምናምን የፈጠረን አምላክ እሱ አለልን እንደሁላችሁ ነው። ያው ጸበል ምናምን እዛ ይዝችኛ ያጎቷ ልጅ ትሻላለች፣ አዲስ አበባ አለች። እሷ አምጧትና እኛ ጸበል ምናምን እንሞክራታለን አሉ ታውቂያለሽ። ፈጣሪ ጨርሶ ይማራት በእናትሽ። እሺ ይሄ ነገር መች እንደሚያበቃ አናውቅም። እነዚህ ህገወጥ ደላሎችን ካላወገዝን ካላስጠፋን እንደዚህ የሚያብድ የሚጣል በየቦታው ኢማራት ላይ አይጠፋም። ሌላ ሀገር ሰምታችሁ ታውቃላችሁ እንደዚህ ነገር? እኔ እዚህ ካታር እንደዚህ ነገር ሰምቼ አላውቅም። ሌላ ቦታ ኢማራት ነው። ለምን አበሻ ብዙ ያለው ኢማራት ነው። ህገወጥ ስራ ያለው ኢማራት ነው። ኢማራትና ሳውዲ አረቢያ። ሳውዲ አረቢያ ግን በባህር ነው የሚሄዱት። አትሊስት የመጡበትን ሰርተው እስኪከፍሉ ድረስ ነው እንደማገት ቤት አስቀምጠው የሚያሰሯቸው ራሳቸው ጋር ብድሩን እስኪከፍሉ እንዳይጠፉባቸው። ከመዳም ደሞዙን የሚቀበሉት እነሱ ናቸው። እዳቸውን ከፍለው ሲጨርሱ ይመጣናል። ጊዜ ልክፍ ያለው ኢማራት ልኬልሻለሁ ፎቶ። እሺ ወደ ሀኒ አትልቀውም ነበር? ወደ ሀኒ እኔ ፎርዋርድ ላድርግላት፣ ችግር የለም። ስሙ እኮ አይታይም፣ በጣም ሩቅ ነው። አዎ አልፋኒት ሬስቶራንት ላይ አንቺ በጣም ገጠር ነው እኮ በረሃ ነው ቦታው። አዎ ገጠር ነው ሀቢባ። እልብ ያለ ገርማል። አቡዬ በቃ እንትኑን ልከሽልኛል። የእሱን እኔ በድራይቨር ልክልታለሁ። ስራ የምንፈልግ ኢማራት ቁጥር የለውም መስዬ፣ የኢማራት ቁጥር የለውም በኢትዮጵያ። አቡዬ መቼ ነው የምትልክለት? መቼ ነው የምትልኪለት? መስዬ መቼ ነው ልብሶቹ ምናምን? ነገ ገዛዛለት እና ከነገ ወዲያ በሚወጣ ድራይቨር ልክ። ምን ፈልገሽ ነበር ሀኒዬ? ምን ፈለግሽ ሀኒ? አይ እኔማ ነገ የምትልክ መስሎኝ በቃ አንድ ላይ እንዲሄድ ፈልጌ ነበር። በቃ አይሆንም እሱ። የእሷ ከነገ ወዲያ ነው። አንቺ ነገ በድራይቨር ልካታችን? እኔ ድራይቨር አላውቅም። ምንድን ነው የምትልከው? እንትኖች አሉ አይደል እንደ እነዚህ አስቤዛ ይኸውልሽ፣ ወይ አስቤዛ ላረግለት ወይ ደግሞ ይሄ ካርድለስ እንትን አለ አይደለ? በኤንቢዲ ልኬለት ኤንቢዲ ባንክ ጋር ሄዶ እንዲያወጣ ነበረ ብሩን እና ራሱ እንዲያደርግ ነበር። አልችልም። የት ነሽ? ዱባይ ነሽ? ሻርጃ አልናህዳ። ኦኬ እኔ ጋር ገዝተሹ እኔ ጋር ነይና እኔ ልከዋለሁ። ነገ ገዝተሻ ለአንድ ነገር ከነገ ሄድለታል። በጣም ጥሩ። በቃ
አይዞ ዳሩ ወንድማችን አይዞ። እሺ እናቴ በቃ ስልክሽን ከመሲ እኔ ልክልሻለሁ። እሺ እሺ ይኸውልህ ደሬ ሀኒ እህቴ አስቤዛ፣ መሲ እህቴ ልብሶች ሊገዙልክ ነው። በተረፈ ደግሞ ያው እዚህ ጋር 5 ሰዎች የኔ ቤተሰቦች እማምናቸው 4ታቸው $100 አንድ ሰው ደግሞ 100 ዩሮ ቃል ገብተውልካል። ይኸውልህ አዶት ናት የቀደሰችው። አዶት $100፣ አንድ አማራ $100፣ 100 ዩሮ አንድ አማራ 100 ዩሮ፣ ሰክሰስ $100፣ ኤልሳቤት $100፣ የምስራች $100፣ $500። ሳርዬ አንዳንድ ቁጥር እየጻፈች ነው። ሳራ ለሀበሻ ሀቡ $500 ቃል ተገብቶልካል። ወደ ሪም ያስገባሉ። ሪም እንትን ትልሃለች። እሺ በድርሃም አንተ በምትፈልገው አካውንት ከፈለክ ደግሞ በካሽ ትልክልሃለች። ስትቀበል በቪዲዮ ገስት ላይ እናያለን ባይናችን። እሺ ከዛ ለምግብክ ለአንዳንድ ነገር ምግብና ልብስ እነሱ ከቻሉ እሱን ምናልባት 14 ቀን ሆኖ ቀራማ ከደረሰበት ማደሻ ይሆንካል። ኤክስቴንድ ማድረጊያ ስራ ሳይገኝልክ ሳራ ለሀበሻን ሳቡልኝ ውዶቼ። እና ሀቡ የቲሸርት እና የሱሪ የጫማ ቁጥርህን ምናምን ለሀቡ ንገራት ሳይዝን። እሺ ያለ ሳይዝክ እንዳልገዛው። እሺ እና አይዞ ደሬ አንዴ ልንገርክ $500 ማለት በድርሃም 1800 ድርሃም ነው። እሺ 1800 ድርሃሙን በእጅ ትሰጥካለች ሪም በካሽ ወይም በኢማራት አካውንት የምታምነው ሰው አካውንት ትሰጠኝና በዛ ታስገባልክና ደረሰኝ ትሰጠኛለች። እኔ አምጥቼ እዚህ ጋር ደረሰኙን አሳያለሁ። ያ 1800 ድርሃም ቪዛ ክት ማደሻ ምናልባት ስራ ሳታገኝ 14 ቀን ቢሞላ ማደሻ ይሆንካል። በጣም አመሰግናለሁ። አይዙክ ምንም ችግር የለም። አሁን ሳራ ለሀበሻ መጣለች። እሷ ጋር ደግሞ ስራ ምናልባት ይኖር ይሆናል እንጠይቃት። እሺ ሳርዬ እንኳን ደህና መጣሽ። አቡዬ እንዴት ነሽ? ሰላም ናችሁ ወይ? አለን። እንዴት ነሽ? ኢድ ሙባረክ። እንኳን አደረሰሽ አቡዬ። ደውላለሁ እያልኩኝ በጣም ቢዚ ነበር እኔ በዓል ስራ አውቃለሁ ቢዚ እንደምትሆኝ ሳርዬ። እኔ ራሴ የመጨረሻ ሼም እያዘኝ ነው ማለት እያፈርኩ ነው። ሼር አድርጉላት። እኔ በዋትሳፕ አይኔን አውጥቼ አልጠራትም። ሁሌ ማስቸገር ሁሌ ማለት በቃ ችግር ሲሆን ነው ሁሌ የምጠራሽ እና ማስቸገርሽ ትኬት ቁረጭልን እያልኩ ምንም አታስቢ። ምንም እኔ የሚቻል ከሆነ የምችለውን ያህል አደርጋለሁ። ምንም ነገር ከመጠየቅ ወደኋላ እንዳትይ። እኔም ደግሞ እንደ እንትን ለማስመሰል ለምናም ሳይሆን የሚሆነውን ነው የማደርገው። የማላደርግ ከሆነ ደግሞ ወደ መፍትሄ ነው የምንሄደው። ሀቡዬ ምንም ችግር የለም። አሁን የስጫፉን ነው የሰማኋችሁ። ምን እንደሆነ ስላልገባኝ ንገሪኝና የምችለውን ያህል አደርጋለሁ። ወንድማችን ዲጄ ሊ የምትባል ዲጄ አለች ኢማራት ላይ። እሷ 250,000 ከፍሏት አመጣችውና ኢትዮጵያ እያለ ልታመጣው ሲነጋገሩ በሴኩሪቲ ስራ እጄ ላይ ያለ ቶሎ በል እንዳያመልጥ ብሩን እንደምንም ብላ አስገባ፣ ቶሎ ስራው ሳያመልጥክ ላምጣክና አስገባሃለሁ ብላው፣ እሱም ከዘመድ አዝማድ የለውም ምስኪን ድሃ ነው። ከዘመድ አዝማድ ተበድሮ 250,000 አስገብቶላት አመጣችው። እንደመጣ የቃል የገባሁልክ የሴኩሪቲ ስራ የለም 1,000 ድርሃም አስመጣና ከቤተሰብ በኢትዮጵያ 40,000 ማለት ነው አስመጣና የደላላ 1,000 ድርሃም ከፍለክ ስራ ግባ ብላ አየር ላይ ጣለችው። አሁን ይሄ ልጅ የሚበላው የለውም፣ የትራንስፖርት የለውም፣ በቃ ሜዳ ላይ ወድቋል። ስለዚህ አሁን 15 ቀኑ ነው የቀረችው፣ 16 ቀኑ ነው የቀረችው፣ 14 ቀን ናት። ይቺ 14 ቀን ሳያልቅበት በአንድ ወር ቪዛ ስለሆነ ያመጣችው ስራ ማግኘት አለበት። እና ሀኒ እህቴ አስቤዛ ልታረግለት ነው፣ በዚህ ልብስ ልትገዛለት ነው። እኔ ደግሞ ስራ እየጠያየኩለት ነው ከተለያየ ሰው እና ሳሪ አልሀበሻ ጋር እስኪ ስራ አይጠፋም፣ ሰው ታውቃለች፣ እሷ ብዙ አመቷ ነው፣ ጥሩ ሰዎች ታውቃለች፣ ጥሩ ሰው ስለሆነች ብዬ ላስቸግርሽ ጠራሁሽ። ይህን ያለው ነገር እሺ ሀቡዬ። እሺ ምንድን ነው መስራት የምችለው? መጀመሪያ ነገር ስራ እሱ የመጣበት ስራ ምንድን ነው? አሁን ተቸግሬ ያለሁ የፈለገው ነገር ልግባ የሚለው ሳይሆን አሁን እሱ ደስተኛ ሆኖ የሚሰራበት ነገ ከነገ ወዲያ እዛ የሚሰራላቸው ሰዎች ደግሞ ከእሱ ጋር ደስተኛ ሆኖ የሚቀጥሉበት ቪዛ እስከሰሩለት ድረስ በቃ የስራ ልምድ ያለው ምንድን ነው እና እስቲ ንገሪኝ። ከዛ እኔ የሚሆነውን እናደርጋለን ማለት ነው። እሺ እሱ መጀመሪያ የመጣው በዘበኝነት ነው፣ ሴኩሪቲ ዘበኝነት። ግን ቦዲጋርድ ማለት ነው እንዳለው እሱ ያገኘውን ይሰራል። ግን ውስጡ ልቡ ምን ይወዳል? እዚሁ ልጠይቀው ራሱን። አዎ
አዎ ደሬ ልብክ ምንድን ነው የሚወደው? ደስተኛ ሆነ የምትሰራው ነገ ሳርጌንም ማታስወቅሳት ነገር ለምን ከገባክ በኋላ ስራው አልተመቸኝም፣ ስራው እንደዚህ ብለህ ኮምፕሌን ማታቀርብበት ነገር ደስተኛ ሆነ የምትሰራው ስራ ምንድን ነው? የምትወደው ስራ ከልብህ የምትሰራው። አቢባይ አመም ስለሚያደርገኝ ያው የሸክም ነገሮች አልችልም። የሆነ ሴኩሪቲ ያው ቁጭ ተብሎ የሚሰራ ስራ ቢሆን ምክንያቱም ያው ትንሽ ያመኛል ለዛ ነው። እና ምንድን ነው የሚያመኝ? ድራይቨር ትንሽ ስኳር አለችብኝ። ኦኬ ስኳር ታማሚ ስለሆነ ሸክም ያለው ነገር አይችልም። እሺ ሌላ ምንድን ነው ከሴኩሪቲ ውጭ ምን ትችላለህ? ድራይቨር ኢትዮጵያ ያለው ድራይቨር ነበርኩ። አሁን ግን የኢማራት ላይሰንስ ለማውጣት እኮ 10,000 ድርሃም ያስፈልጋል። ስለዚህ በድራይቨርነት ኢምፖሲብል፣ እሱን እርሳውና ከዘበኝነት ውጭ ሌላ ምን ልትሰራ? ማንኛውም ሸክም የሌለው ስራ ትሰራለህ? ታርዬ እሱ ሲመጣ በዘበኝነት ኮምፒውተር ምናምን ወይ አካውንቲንግ ወይ ሂሳብ ተምርሃል በደንብ ታውቃለህ? እሱን ነገር ወረቀት የለኝም ነው ተምርሃል ወይ እውቀቱ አለህ ወይ? ለምሳሌ ቁጭ ብዬ የምሰራው ስትል የሆነ ኦፊስ ላይ ምን ላይ ነው እንግዲህ ለአንተ የሚፈለግልህ። ምክንያቱም ትንሽ የሚያምህ ከሆነ ያው የደጁ ስራ የዴሊቨሪውም ምንም ሬስቶራንትን መስራት አትችልም። ግን ለምሳሌ ኦፊስ ላይ ማስተናገድ ምናምን ቢሆን ችግር የለውም። ማስተናገድ እችላለሁ እያለ ነው። እስቲ ኤኒዌይ ለማስተናገድ ሳይሆን እንደ አካውንታንት እንደ ወረቀት የሚሰራ ምን የሚሰራ አንድ ቤተሰቤ ስላለች ምናልባት እሷን ላስቸግርና እሷን ልጠይቅ። እሷ ብዙ ሰው ስለምትረዳ አዜብ ታውቃታለሽ አይደለ? አዝዬ ጋር ልጠይቅ። ካልሆነ ደግሞ ያው እምልሽ ብር ምናምን እንትን ተብሎ ቪዛው ይሰራና ቪዛው ከተቀየረለት እሱ ነው አሁን ተረባርበን ቪዛው መኖሪያ ፈቃዱ አትሊስት በ7 በ8 ሺህ ብር የሚሰሩ ሰዎች እኔ ልፈልግ የሚቻለውን ሰው አዋጥቶለት መኖሪያ ፈቃዱ መጀመሪያ ይጨረስ። ስራ ምንም ችግር የለም የትም ይፈለጋል። ሀቡዬ መጀመሪያ ግን ቪዛው ነው። እኔ እኮ ስራ እየፈለግንለት ያለ ነው። ኢቃማ ሰርቶ ኮንትራት የሚቀጥረው ሰው እኮ ነው። ኮንትራት በትንሽ ደግሞ በቃ እኔ ዛሬ ስጡኝና አሁን ነው የነገራችሁኝ። እኔ ስራ አልኩሽ 1 2 3 ሰው ልጠይቅ። ግን ስራ ስትገባ አሁን ምንድነው መሰለ የስራ ሰው መሆን አለብን። ያው እኛ እዚህ መሀል ሚዲያ ላይ እንደምንነጋገረው ማለት ነው። በቃ ሰው ከሀገሩ ሲወጣ ለመስራት ነው። አሁን እኛ ብር አለን፣ ለምሳሌ እኔ ብር አለኝ ምን አለኝ ብዬ አልንቀባረርም። በቃ ስራዬ ነው። ስራ ያስከብረኛል ብዬ የትም ቦታ ስራውን ሰርቼ ነው እኩል እንደ ሰራተኞቼ ሰርቼ ነው ለፍቼ ምን ብዬ ነው። እና አንተ አሁን እኛ እነ ሀቢባም ሆነ እኛ እንዲህ ስናስብ ነገ እንድታኮራን ነው። እናስገባሃለን ስራስህን ችለህ አለ አይደለም ለራስህም ለዛ ሰውም እኔ ስራ ፈልጌ ያስገባሃለሁ። እዛ የምትገባበት ስራ ግን እንዳታሳፍረኝ ማለት ነው። ችግር የለውም። አይ ችግር የለውም። እማዬ ለስራ አይደል የወጣሁት እዛ ስላልተመቸኝ ልክ ነው ምንም። ስለዚህ እንደዛ እናደርጋለን ሀቡዬ፣ ምንም ችግር የለም። ዛሬ ስጡኝና ነገ አሳውቅሻለሁኝ ምን ስራ እንደምናገኝ ምን ሌላው ደግሞ ምግብ ምናምን ሲፈልግ እኔ ጋር እየመጣ መብላት ይችላል። ምንም እንዳታስቡ። ተባረኪልኝ ሳርዬ። የውልሽ በጣም የድሃ ልጅ ነው። 250 ሺውንም ተበዳድሮ ነው ከፍ የመጣው። ምንም ቢሆን መሄድ አይፈልግም ወደ ሀገር ቤት እና ለዛ እሱ ወደ እኔ ምጣና ሸክም አይኖረው እንጂ ምንም ነገር ይሰራል። ጽዳትም ቢሆን ዘበኝነትም ቢሆን ተላላኪነትም ቢሆን ምንም ነገር ይሰራል። ሸክም ብቻ ላይ እንደ እነዚህ ፓኪስታኒዎች የሚሰሩት የለም። እሷ አበሻ ሸክምም አይቀጥርም። አበሻ ወንድ ሊሰራው የማይችለው ስራ ፓኪስታኒዎች ብቻ የሚሰሩት አለ አይደል? ይሄ ብሎኬት ትልቅ እንትን መሸከም ድንጋይ ምናምን የለም አይቀጠርም። እኛም እንደሷ አናውቅም። ያው ምልሽ የጉልበት ስራ ለሀበሻ የለም አይቀጠርምም። የለም የሚሰራ እኮ እዚህ ሀገር እንደዛ የለም። እሱ የተሻለ እንትን ነው የምንለው። በቃ ችግር የለም ሀቡዬ ይምጣና እኔ ጋርም ኮንታክት ያርገኝ። መሲም ትደውል አመልኮይን እንዳለ አማልኮይን ያለው በጣም ሩቅ ነው። ኡምልኮይን ያለው መምጣት እኮ አይችልም እሱ። አሁን ሃኒ አስቤዛ ልታረግለትና ነገ በመሲ ብርጅቶን በኩል ሊላክለት ነው። መሲ ደግሞ ልብስ ልትገዛለት ነው። አዲስ እንደመሆኑ መጠን ምንም የለውም እና ኡምልኮይን ያለው እኔም ገዛለታለሁ። መስዬ ሀቡዬ ችግር የለም እኔም ገዛለታለሁ።
ሳርዬ አንቺ ስራውን ብቻ ተቸገሪልን። ሀቡዬ ግን አሁን ሳርዬም እንዳለችው ማለት ነው አሁን ሳርዬም እንዳለችው ከዛ አካባቢ ወደዚህ ወደ ቻርጃ ወይ ወደ ዱባይ ቤት ተፈልጎለት ወደዚህ አካባቢ ቢመጣ ወደ ከተማው ማለት ነው ወደዚህ ታክሲ ይዞ ቢመጣ ወይ ድራይቨር እንደዛ ማድረግ እንችላለን። ወደ ከተማ ቀረብ ቢል ማለት አሁን አስቸኳይ እንኳን ቢፈለግ ለምን ኤምኬ ጋር አይሄድም? ኤምኬ አንተ እንትን አለክ የወንዶች አኮመንዴሽን አለክ ክራይ? ኖ እንደዛ የለኝም፣ ግን አመቻችለታለሁ ልጆች ጋር። በቃ ጥሩ ቀረብ ይበል ወደዚህ ይምጣ። አመቻችለትና እኔ ድራይቨር ልክለታለሁኝ፣ የድራይቨሩን እኔ ከፍልለታለሁ፣ ይዞት ይምጣ። አይሻልም? በጣም ጥሩ መስዬ ተባረክ። ያው ኤምኬ ቤቱን ያገኝለታል፣ ወንዶች ቤት ደባል። አንቺ ደግሞ ትራንስፖርቱን ከፈር ታደርጊያለሽ። ካለበት ገጠር ወጥቶ እዚህ ይመጣል። እሱ ወደ ከተማ እዚህ ይምጣና ከዛ እዚህ እኛ ጋር መጥቶ ሻወር ወስዶ ምናምን ወደ እኔ ኤምኬ እቃውን ይዞ ይሄዳል። እኔ ጋር ሱቅ መጥቶ ሻወር ወስዶ ምናምን ይሄዳል ወደዛ። ስለዚህ ለምን ነገ አይመጣም? ይመጣል። በቃ እኔ ሎኬሽኑን ላኩልኝ። ይምጣ ነው። እሺ ደሬ ነገ ኤምኬ የወንዶች ቤት ደባል ያገኝልካል። መሲ ደግሞ ድራይቨር ትልክልሃለች። እሺ ወንድሜ ኤምኬ ቁጥር አለክ። የመሲን ቁጥር ልኬልካለሁ፣ የሃኒን ቁጥር ልኬልካለሁ፣ አገናኝቼ ካለው እኔ ደግሞ አለው ሳራ ለሀበሻን ደግሞ ጠብቃለሁ። ቃሏን አክባሪ ናት፣ ስራ ትፈልግልሃለች። ሀቡዬ በቃ ምንም አታስቡ። ያው እኔ ኮንታክት አደርገዋለሁ። የሚያስፈልገው ነገርም ያው ከነ መሲ ጋር እየተነጋገርን ከእሱ ጋር እንነጋገራለን። ወደ እኔም ልጆች መኪና ስላለ ወደ ሻርዳ ወደ ምን መሄድ ያመጣዋል። እኔ ጋርም ራሴ መኪና ልክ ያስመጣዋለሁ። ስልኬን ከመሲ ውሰድ ስልኬን። እሺ እሺ እኔ እልክለታለሁ፣ ችግር የለም ሳርዬ። እንትን እኔ አንቺን ማስቸገር የፈለኩት ስራውን ብቻ ነበረ ለመሰለሽ። ችግር የለም ስራውን እኮ አሁን አደውዬ ይምጣና እኔ ጋር ይዤው እሄዳለሁ። በጣም ጥሩ በቃ አንቺ ስራውን ብቻ ከፈጸምሽልኝ ሌላ ማስቸገር አልፈልግም። ሁሌ እያስቸገሩሽ ካገኘን ቪዛውን እንዲሰሩለት እናደርጋለን። ካልሆነ ቪዛውን እኛ እናሰራና ቪዛው የራሱ ቪዛ ኦን ቪዛ ሆኖ ስራ የሚያገኝበት ነው ኦብጀክሽን ያለበት አንዳንድ ሺህ በ7,000 በ8,000 ብር የ2 አመት ቪዛ እናሰራለታለን አዋጥተን ማለት ነው። ችግር የለውም። እሺ ያው እኔ ቃል የገባሁለት እሱን ማድረግ እንደማልችል አስቀድም። ችግር የለም። አንቺ እሱ ላይ እንትን አትበይ። ይሄን ሁሉ አድርገሻል። አሁን ምንድነው መጀመሪያ የሚሰሩለት ሰው ነው እንትን የማረገው ቪዛ ራሳቸው ሰርተውለት። ያ ቃል ካልሆነ ግን እንደሚሆን አድርገን እዚህ ያለን ሰዎች አዋጥተን ቪዛው እናሰራለታለን። ተባረኪ ሳርዬ፣ እኔ እናት አንቺ ቃልሽን አክባሪ ነሽ። ለዛ ነው ሳራ ስለነበረው ብዙ ሰው ቃል ይገባል ሳያደርግለት 14 ቀን አልቆ ይሄ ልጅ አጉል እንዳይሆን ስለፈራው ነው አንቺ ጭቅጭቅ ያረኩሽ። ምንም አታስቢ ሀቡዬ፣ ምንም አታስቢ። በሼርም የጠራሁሽ ይሄንን አደራ አንቺ ምንም አታስቢ። ሁሌ ጥሪኝ ሀቡዬ፣ ካለሁ አለሁኝ ነው፣ ችግር የለም። ኑሪልኝ ሳርዬ፣ አመሰግናለሁ። ፈጣሪ እድሜና ጤና ይስጥልኝ። መስዬ እግዚአብሔር ያክብር። ሁላችሁም አድርጊ ደውልልሻለሁ ሳሪ። ሳርዬ ወይ ያለ ቃላት የለንም በእውነት አንቺ እናት ነሽ፣ ሁልጊዜ አለሽ በቃ የትኛውን ቦታ እና እንባይን ነው ያመጣችሁ። የእውነት እግዚአብሔር ይባርካችሁ። ተጠራርታችሁ ተሰባስባችሁ ለመፍትሄ መወያየታችሁ፣ በዛ ላይ መፍትሄው እዚሁ ነው። በቃ በትሪ ነው የሚቀርበው እና እግዚአብሔር ይባርካችሁ። በቃ ሰዎች ከደረሱበት ነገር አውጥታችሁ እንደዚህ የዚህ ልጅ ድምፅ ጩኸቱ ስራ ፍለጋ መጥቶ እንደዚህ መንከራተቱ የት ይሄድ ነበረ? በቃ እንደዚህ አይነት ቤት ስላለ ደስ ይለኛል። ሀቡዬ እግዚአብሔር እድሜና ጤናውን ይስጣችሁ፣ ሞገስ ይሆናችሁ፣ አቅም ይሆናችሁ። እኔ ነገ ቪዲዮ ሰርቻ አመሰግናቸዋለሁ። ሳራ አልሀበሻን፣ መሲ ብርጅስቶንን፣ ሀኒን፣ ሁላችሁንም አዶት ሰክሰስ ለዚህ ወንድማችን ያገዛችሁ ኤምኬ ያገዛችሁ በሙሉ በገንዘብም በጉልበትም ያገዛችሁ ነገ ቃሌ ነው ቪዲዮ ሰርቼ አመሰግናቸዋለሁ። ዲጄ ሊን ደግሞ ፎቶ አለጥፌ ዓለም እንዲያውቅ አደርጋለሁ። ይልልች 250,000 በልታ አምጥታ እንደዚህ አየር ላይ እንደጣለችው ማን እንደሚያስመኝ አቡዬ። አንቺ ሁሌ ሰውን ታመሰግኛለሽ። መቼ ነው አንቺን የምናመሰግንሽ? ቪዲዮ ሰርተነኛ ደግሞ እኔ እናት አይገባኝም። እኔ አገልድይ ነኝ። እኔ